ጠንክራችሁ እየሰራችሁ ዱዓ እያደረጋችሁ ነገር ግን ህይወታችሁ ላይ ምንም መሻሻልን አትመለከቱም? ይባሱኑ ሁኔታችሁ ከቀን ወደ ቀን እየተባባሰና እየከፋ ተቸግራችኋል ከሆነ ምናልባትም ሳታውቁት እነዚህን ሪዝቅና በረካን ከህይወታችሁ የሚያሸሹ 6 አደገኛ ተግባራትን እየፈጸማችሁ ወይንም ከነሱ አንዱን ወይም ሁለቱን እያደረጋችሁ ሊሆን ይችላል ሪዝቃችሁ የዘገየው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ዛሬ በዚህ ቪዲዮ ጠንካራ የቁርአንና የሐዲስ ማስረጃ ያላቸውን ከአንድ ሰው ህይወት ውስጥ ሪዝቅና በረካን የሚያሸሹ 6 አደገኛ ተግባራትን እንመለከታለን። እነዚህ 6 ተግባራትን የምትፈጽሙ ከሆነ ወይንም ከነሱ ውስጥ የተወሰነው ካለባችሁ ምናልባትም ከነሱ ውስጥ አንዱን ብቻ እንኳን በህይወታችሁ ውስጥ ካለ ሪዝቃችሁን ሊዘጋ አሊያም በረካችሁን ሊያነሳ ይችላልና ቪዲዮውን እስከ መጨረሻው ድረስ በመከታተል ከነዚህ አደገኛ ተግባራት ነፃ መሆናችሁን ሳታረጋግጡ ወደ ሌላ ቪዲዮ አትለፉ። በቀጥታ ወደ ቪዲዮ ከመግባታችን በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ቪዲዮው ለብዙ ሰው እንዲደርስ ላይክ አድርጋችሁ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። አንደኛና የመጀመሪያው ተርኩ ሶላት ወይንም የፈርድ ሰላትን መተው ነው። በዚህ ስር ሙሉ በሙሉ ሶላትን መተውም ሆነ ከፊሉን እየሰገዱ ከፊሉን መተው ይካተታል። ሶላት እጅግ በጣም ትልቁ የሪዝቅ ማግኛ መንገድ ነው። አላሁ ሱብሓነሁ ወተዓላ በሱረቱ ጣሃ አንቀጽ 132 ላይ እንዲህ ይላል፣ ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወለዓቂበቱ ሊተቅዋ። ቤተሰብህንም በስግደት እዘዝ፣ በእርሷም ላይ ዘውትር ጽና፣ ሲሳይን አንጠይቅህም እኛ እንሰጥሃለን፣ መልካሚቱ መጨረሻም ለጥንቁቆቹ ናት ይለናል። በዚህ አንቀጽ ላይ አላሁ ሱብሓነሁ ወተዓላ ሶላቱን ቀጥ አድርጎ ለሚሰግድ ሰው ሪዝቁን ሊሰጠው ቃል ገብቷል። ሁሌም የአዛን ጥሪ ሲደረግም ላስተዋለ ሰው ሙአዚኑ ሀያ ዐለ ሶላህ ወደ ሶላት ኑ ካለ በኋላ ሀያ ዐለል ፈላህ ወደ ስኬት ኑ ማለቱን ይመለከታል። ጌታችን በዚህ ውስጥም እየነገረን ያለው መልእክት በሶላት ውስጥ ስኬትና ሪዝቅን ማኖሩን ነው። እናም ይህንን ሶላት የተወሰው ደግሞ በገዛ እጁ ሪዝቁን እየገፋ መሆኑን ሊረዳ ይገባል። አንድ ሰው እንዴት አላሁ ሱብሓነሁ ወተዓላ በቀን 5 ጊዜ ወደ ራሱ ሲጠራው እምቢ ብሎ እየተወ ከዚያም ደግሞ ያለማፈር እጆቹን አንስቶ ሪዝቅን እንዲሰጠው ይጠይቃል? ይህ ሪዝቃችንን ብቻ ሳይሆን እጅግ በጣም ብዙ ኸይራትን የሚከለክለን ከባድ ስህተት ነው። ሁለተኛው ቀጥዑል አርሃም ወይንም ዝምድናን መቁረጥ ነው። ሰሂሐይን ላይ በተዘገበ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መን ሰረሁ አን ዩብሰጠ ለሁ ፊ ሪዝቂሂ ወዩንሰአ ለሁ ፊ አተሪሂ ፈልየሲል ረሂመህ። ሪዝቁ እንዲሰፋለት እድሜውም እንዲረዝምለት የፈለገ ሰው ዝምድናውን ይቀጥል ብለዋል። አንድ ሰው ዝምድናውን የሚቆርጥ ከሆነ ይህንን አልፈልግም እያለና እየገፋው እንደሆነ ሊረዳ ይገባል። ዝምድናን መቀጠል ከሪዝቅ ጋር ቀጥተኛ ግንኙነት አለው። እየለፋን እየጣርን ሪዝቃችን አልሰፋ ካለን ምናልባትም በቆረጥነው ዝምድና ምክንያት የመጣብን ክልከላ ሊሆን ይችላልና ዞር ብለን ራሳችንን ልናጤን ይገባል። ልብ ማለት ያለብን ነገር ምናልባትም ዝምድናውን በመቁረጡ ውስጥ ምክንያቱ እኛ ባንሆንም እንኳ እነሱ በራሳቸው የቆረጡን እንኳ ቢሆን እኛ ለአላህ ብለን ልንቀጥለው ይገባል። ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ለይሰ አልዋሲል ቢሙካፊእ ወላኪን አልዋሲል አለዚ ኢዛ ቁጢዐት ረሂመሁ ወሰለሃ። ዝምድናን ቀጣይ ማለት ከዘመዶቹ ጋር ሰላም በሆነበት ሰዓት በስርዓት የሚኗኗራቸው ማለት አይደለም። ዝምድናን ቀጣይ ማለት ዝምድናውን በቆረጡበት ሰዓት እርሱ የቀጠላት ነው ብለዋል። እናም ቤተሰቦች ይህ ነገር በጣም ስሜትን የሚፈታተንና ነፍስያን ማሸነፍን የሚጠይቅ ቢሆንም ነገር ግን እኛ ለአላህ ስንል ከፍላጎታችን ጋር ተቃርነንም ቢሆን ልናደርገው የሚገባ እጅግ ታላቅ ተግባር ነው። ከአላህ ዘንድ የሥራውን ክብደት የሚያህል ታላቅ ምንዳም ያለው ተግባር ነው። ሪዝቅና በረካንም በእጅጉ ይከፍትልናል። በተለይ ከዘመድ ሁሉ በጣም ቅርብ ዘመድ የሆኑትን ወላጆቻችንን አደራ። ከነሱ ጋር ምንም አይነት መቀየምና መዘጋጋት ብዙ ዋጋን ያስከፍላል እና እንጠንቀቅ። ሌሎች ዘመዶቻችንንም እንደዛው። ሶስተኛው አደሙ ሪዳ ወይንም የአላህን ውሳኔ ማማረር ነው። አንዳንዴ አላሁ ሱብሓነሁ ወተዓላ በሱ ውሳኔዎች ላይ የሚኖረንን ምላሽ ለመመልከትና ሊፈትነን ብሎ አንድን ሙሲባ ይልክብናል። ነገር ግን እኛ በዛ ሰዓት ከተቆጣን፣ ለምን እኔን ብለን ከተበሳጨን፣ ራሳችንን ከሌሎች ጋር እያወዳደርን ካማረርን አላህ ያንን በላ እና ችግር ከእኛ ጋር እንዲቆይ ያደርገዋል። በትምህርት ቤት ውስጥ አንድን ፈተና የወደቀ ተማሪ በድጋሚ ያንን ፈተና እንዲወስድ ይደረጋል። አሁንም ፈተና
ፈተናውን ከወደቀ አሁንም በድጋሚ ይፈተናል። ወሊላሂል መተሉል አዕላ ለአላህ ከፍ ያለ ምሳሌ ይገባውና ጌታችንም አላሁ ሱብሓነሁ ወተዓላ ወደ እኛ ለሚልካቸው ፈተናዎች በምንሰጠው ግብረ መልስ ምክንያት በፈተና ውስጥ እንድንማቅቅ አሊያም ነጃ እንድንወጣ ሊያደርገን ይችላል። ይህንን ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲያብራሩ እንዲህ ይላሉ። ኢነ ዒዝመል ጀዛኢ ሚን ዐዘሚል በላእ የምንዳው ትልቅነት በፈተናው ትልቅነት ልክ ነው። ወኢነ አላህ ዐዘ ወጀለ ኢዛ አሐበ ቀውመን ይብተላሁም ከፍ ያለውና የላቀው አላህ ህዝቦችን በወደዳቸው ጊዜ ይፈትናቸዋል። ፈመን ረዲየ ፈለሁ ሪዳ ወመን ሰኸጠ ፈለሁ ሱኽጥ ያኔ ፈተናውን ወዶ የተቀበለ ለእርሱ የአላህ ውዴታ አለለት፣ በፈተናው የተቆጣም ሰው ለእርሱ ቁጣ አለለት ይላሉ። ስለሆነም ባለንበት ችግር ውስጥ እየማቀቅን መኖር ካልፈለግንና የአላህንም ቁጣ መሸከም ካልፈለግን ሙሉ በሙሉ ለአላህ እጅ ሰጥተን አልሐምዱሊላህ ልንል ይገባናል። ያጣነውን የጎደለብንን ሳይሆን ያለንን ብዙ ጸጋዎች ተመልክተን ልንረጋጋ ይገባል። ያኔ ከአላህ ፈረጃው ይመጣል። በቁርአኑ እንደነገረንም ከወሰደብን ነገር የተሻለ የሆነን ይሰጠናል ኢንሻአላህ። አራተኛው ሱኡ ظن ቢላህ ወይንም በአላህ ላይ መጥፎን ነገር መጠርጠር ነው። አንዳንድ ሰዎች ከአላህ መልካምን መጠርጠር ከአላህ ኸይርን መመልከት ያቅታቸዋል። ሁሌም መጥፎ ነገር ወደ እነርሱ እንደሚመጣ ይጠብቃሉ። አላሁ ሱብሓነሁ ወተዓላ በሱረቱል አንፋል አንቀጽ 7 ላይ ኢን የዕለሚላሁ ፊ ቁሉቢኩም ኸይረን ዩእቲኩም ኸይረን ሚማ ኡኺዘ ሚንኩም አላህ በልቦቻችሁ ውስጥ በጎን ነገር ቢያውቅ ከእናንተ ከተወሰደባችሁ የተሻለን ይሰጣችኋል ይለናል። ሁሌም በልባችን ውስጥ ስለ አላህ መልካምን ነገር መጠርጠር እንደሚረዳን እንደሚያሳካልን መልካምንም ህይወት እንደሚሰጠን ማሰብ ይኖርብናል። ጌታችን በልባችን ውስጥ ይህንን ኸይር ጥርጣሬ በተመለከተ ጊዜ አያሳፍረንም። በሐዲሰል ቁድስ ላይ አና ዒንደ ظኒ ዓብዲ ቢ እኔ ባሪያዬ በጠረጠረኝ ቦታ ነኝ ሲል ቃል ገብቶልናልና በኸይር ነገር ቃሉን ይሞላልናል። ካልሆነ ግን ሁሌም መጥፎን የምንጠብቅ ከሆነ አላህ አንዳችን ችግር እንደሚልክብን ምናስብ ከሆነ ሱረቱል ፉሲለት አንቀጽ 23 ላይ እንዳለው ወዛሊኩም ظنكم الذي ظننتم بربكم أرداكم فأصبحتم من الخاسرين ይህም ያ በጌታችሁ የጠረጠራችሁ ጥርጣሬያችሁ አጠፋችሁ ከከሳሪዎችም ሆናችሁ ይባላሉ እንዳለው ችግርና ኪሳራ ተደራርቦ ይከተለናል። ነዑዙ ቢላህ። ስለሆነም ሪዝቃችን እንዲሰፋ በረካም በእኛ ላይ እንዲሰፍን ከፈለግን ከአላህ መልካምን መጠርጠርና ከእርሱ ሁሌም መልካምን መጠበቅ ይገባል። አምስተኛ ከሰደቃ መራቅ ነው። አላሁ ሱብሓነሁ ወተዓላ በሱረቱል ሙናፊቁን 10ኛው አንቀጽ ላይ ወአንፊቁ ሚማ ረዘቅናኩም ከሰጠናችሁም ነገር ለግሱ ይለናል። ሰደቃ ሀብትን ታፋፋለች፣ በረካን ታመጣለች፣ የአላህንም ቁጣ ታበርዳለች። አንድ ሰው ሰደቃን ለመስጠት በጣም ሀብታም መሆን አይጠበቅበትም። ነገር ግን ካለው ነገር ላይ የተወሰነውን ለሌሎች ለማካፈል ፈቃደኛ መሆኑን ነው አላህ የሚመለከተው። አላሁ ሱብሓነሁ ወተዓላ አንዲትን ነፍስ ያለ ችሎታዋ ያስገድዳል። ነገር ግን ባለን አቅምና ችሎታ ለዲን አንዳች ነገርን እንድናበረክት ይፈልጋል። እኛ ዋና ሐሳባችን ገንዘብን መሰብሰብ ብቻ ከሆነና ከእርሱ ላይ ለአላህ ብለን የሆነ ያህል ሰደቃን የማንሰጥ ከሆነ ከዛ ገንዘብ ላይ በረካውን ያነሳብናል። ሪዝቃችንንም በገዛ እጃችን እናጠዋለን። ይህ ደግሞ የአላህን ሱብሓነሁ ወተዓላ አሰራር ካለማወቅ የሚመጣ ትልቅ ስህተት ነው። ስለሆነም ሪዝቃችን እንዲሰፋ ከፈለግን ካለን ነገር ላይ በቻልነው መጠን ያህል የሆነች ያህል ሰደቃ ለአላህ ብለን መስጠት እጅግ በጣም ትርፋማ የሆነ ንግድ ነው። ስድስተኛ አልማዕሲያ ወይንም አላህን ሱብሓነሁ ወተዓላን ማመጽ ነው። ሙስነድ ላይ በተዘገበ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም ኢነ ረጁለ ላ ይሕረሙ ሪዝቀ ቢዘንቢን ዩሲቡህ አንድ ሰው በሚሰራው ወንጀል ምክንያት ሪዝቁን ሊከለከል ይችላል። ሐታ ወኢን አንዓመ አላሁ ሱብሓነሁ ዐለል ዓሲ ቢባዕድ ኒዓም ኢስቲድራጀን ለሁ አላሁ ሱብሓነሁ ወተዓላ ለፈተና አሊያም ለቅጣት ሊያመቻቸው ብሎ ለወንጀለኛ ሰው ከፊል ኒዕማውን ቢውልለትም ፈኢነሃ ላ ተእቲህ ኢላ ሙንገሰቱን መንዛአቱል በረከቲ ቢሰበቢ ዙኑቢሂ ወሙኻለፈቲህ በወንጀሉና ከአላህ ህግጋት ጋር በመቃረኑ ምክንያት የተረበሸና በረካው የተነሳ ሆኖ እንጂ አይመጣለትም ይላሉ። ሱብሃንአላህ። ወንጀል ከትላልቅ ሪዝቅን የሚያጠቡና በረካን የሚያነሱ ምክንያቶች መሃል አንዱ ነው። አንድ ሰው እንዴት ሪዝቁን ቀን ከሌት ሳይሰለች የሚልክለትን አምላኩን እያመጸ እንደገና ደግሞ የሪዝቁን መስፋትና መባረክ ይጠብቃል? አላሁል ሙስተዓን። ስለሆነም ቤተሰቦች በተለይ ደግሞ ከባኢር ወይንም ትልልቅ ወንጀሎች ህይወታችን ውስጥ ካሉ ስለ ሪዝቃችን ከማማረራችን በፊት በፍጥነት ልናስወግዳቸውና ራሳችንን ከነሱ ልናጸዳ ይገባል። ትናንሽ የምንላቸው ወንጀሎችን ቢሆኑ ሳናስበውና ሳናስተውለው ተከማችተው
በዝተው ከትልልቅ ወንጀሎች በላይ መጥፊያችን ሊሆኑ ይችላሉና በየቀኑ አላህን ሱብሓነሁ ወተዓላ አውቀንም ሆነ ሳናውቅ ለምንሰራቸው ወንጀሎች እስትግፋርን መጠየቅ እንዲሁም ወደሱ መመለስ ይጠበቅብናል። ያኔ ሪዝቃችን በእጁ የሆነው ጌታም እንዲሁ አይተወንም። በእኛና በሪዝቃችን መሃል ግርዶ ሆኖ የነበረውን ወንጀላችንንም ያጥብልናል ኢንሻአላህ። በመጨረሻም ሪዝቅም ሆነ በረካ በሰራነው ጥፋት ምክንያት ርቆናል ማለት እስከ መጨረሻው አይመለስም ማለት አይደለም። እኛ ወደ አላህ ከተመለስን፣ ከወንጀል ከራቅን፣ ሰላታችን ላይ ከጸናን፣ ዝምድናን ከቀጠልን፣ ባለን አቅም ሰደቃ ላይ ከተሳተፍንና የአላህን ውሳኔ ከመውደድ ጋር እሱ ላይ መልካምን ጥርጣሬ ካሳደርን፣ በአላህ ፍቃድ እየሰራንና እየጣርን የማንለወጥበት ምንም ምክንያት አይኖርም። ነገር ግን ከነዚህ ሪዝቅና በረካን ከእኛ ከሚያሸሹ አደገኛ ተግባራት መራቅ ይጠበቅብናል። እንደ ሙስሊምም ከስንፍና ርቀን ጠንክረን ልንሰራ በምንችለው አቅምም ሐላል የሪዝቅ መንገዶች ላይ ልንንቀሳቀስ ግድ ነው። ነገር ግን ልናውቀው የሚገባ ነገር ሪዝቅ ማለት ሁሌም ገንዘብ ማግኘት ማለት አይደለም። ሪዝቅ አይነቱ ብዙ ነው። ከምንም በላይ የሆነው ሂዳያ እኛ ዘንድ ካለ እያንዳንዷን ቀን ሙስሊሞች ሆነን ካመሸንና ካነጋን፣ ጤናችን ከተጠበቀ፣ ሰላም ካለን በአላህ እገዛ ሌላውን ሁሉ ሰርተን እናገኘዋለን ኢንሻአላህ። ስለሆነም በእጃችን ገንዘብ አለመኖሩ አላህ የሰጠንን ተመን አልባ ጸጋዎች እንዳያስረሳን ሁሌም እየተጠነቀቅንና እያመሰገንን በኢማንና በተወኩል ሰበቦችንም እያደረስን ሪዝቃችንን ብንፈልገው አላሁ ሱብሓነሁ ወተዓላ ይከፍትልናል ኢንሻአላህ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።